በጀነራል አለምሸት የተመራው ጦር ለዋሪ ነጋሪ አለመትረፉ ተሰምቷል። በጀነራል አለምሸት ግትር ሐሳብ እየተነዳ የገባው ጦሩ በዛሬው ዕለት የደረሰበት ጥቃት ለማመን የሚከብድ ነው ተብሏል። ለመሆኑ የትኛው ግንባር ላይ ነው እንደዚህ አይነቱ ወሳኝ የድል ብስራት መረጃን አፋብን ያበሰርን በዝርዝርም የምንመለከተም ጉዳይ ነው። ከዚህ በተጨማሪም የሸዋ አርበኞች ድልን መጎናጸፋቸውን የሚያሳዩ መረጃዎችን ማውጣት በርካታ ቦታዎችንም መቆጣጠራቸው ዳግም ተነግሯል። ከሰዓቱ አፋብን የጦር ዴፖን እንዲሁም ተቆጣጥሯል። ወሳኝ ያልኳቸውን እነኝን መረጃዎች ጨምሬ ሌሎች መረጃዎችንም ወደ እናንተ የምናደርስ ነው የሚሆነው። በቅድሚያም ቪዲዮውን ስትጀምሩ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አለፍን። ወደ ቀዳሚው መረጃ ስናመራም አፄ ዳዊት ክፍለ ጦር በመራቤቴ አውራጃ በሬ ከተማ በፈጸመው ልዩ ኦፕሬሽን በርካታ የጠላት ሰራዊት መደምሰሱም ተነግሯል። በጀነራል አለምሸት ትዕዛዝ የገባው ኩለታይ ሱዙ በላይ የአገዛዝ ጦር መርገፉን የሚያሳዩ መረጃዎች ወጥተዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር ነው ይህንን ከባድ ኦፕሬሽንም የፈጸመው። በትጥቅ ትግሉ መስመራዊ ወታደራዊ የበላይነትን እያረጋገጠ የሚገኘው አፄ ይኩኖ አምላክ እንዲሁም አፄ አምደ ጽዮን ጦር በርካታ ኦፕሬሽኖችን ፈጽሟል። ትናንት ሰኔ 26 ቀን 2018 ዓ.ም በጀነራል አለምሸትና በአገዛዙ ቀን ጀነራል እየተመራ ወደ ሸዋ አካባቢ ያቀናው ጦር በርካታ ኪሳራ መክሰሩም ተገልጿል። በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የአፄ ዳዊት ክፍለ ጦር የአገዛዙ ወታደራዊ አቅም መገለጫ ነው በሚባለው የ101ኛ አየር ወለድ ክፍለ ጦር እንዲሁም የጀነራል አለምሸት የሚመራው ክፍለ ጦር በቅንጅት እሰብራለሁ ብሎ በመግባት አከርካሪው ተሰብሮ እንደወጣም ተነግሯል። ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት በዘለቀውና በአፋብን ከፍተኛ አመራሮች በተመራው በዚህ የአውደ ውጊያ ኦፕሬሽንም 2 ተዋጊ ኮሎኔሎችን ጨምሮ አንድ የመስመር አዋጊ እንዲሁም መደምሰሳቸው ተነግሯል። የአፋብን ሰራዊት ወራሪውን ኃይልም ሙሉ በሙሉ ከበባ ውስጥ በማስገባትም የበላይነትም ተቀዳጅቷል። የክፍለ ጦር አናብስቶች በአራዲስ ቀበሌ፣ በቆሮ አፈር በአይኔ ቀበሌ እንዲሁም በከተማዋ ሰሜን አቅጣጫ በጠራምባ መስመር በኩል ወደ መሃል ከተማ ከመዝለቅ በፈጸሙት የተቀናጀ ጥቃትም ከ40 በላይ የሚሆኑ የ101ኛ አየር ወለድ ክፍለ ጦሮች ሙሉ በሙሉ መደምሰሳቸውም ታውቋል። በርካታ ቁጥር ያላቸው የጠላት ኃይሎች መማረካቸውንና ከፍተኛ ወታደራዊ ቁሳዊ ሰብአዊ ኪሳራ ማስተናገዱን የጀነራል አለምሸት ጦርም ታውቋል። ይሁን እንጂ በወደ ውጊያው አይቀር ሽንፈት የገጠመውና በጀነራል አለምሸት የተመራው የ100ኛ ክፍለ ጦር ከባድ የሚባሉ መሳሪያዎችን ማስደብደቡን ቀጥሏል ነው የተባለው። በዚህ ከባድ ድብደባ በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያ የነበሩ ንጹሃን ዜጎች ላይ ከባድ የሚባል ጥቃት መፈጸሙም ተነግሯል። እስካሁን ድረስ 2 ሰዎች ማረፋቸውም ተረጋግጧል። የሚኒሊክ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ይህንን ወታደራዊ ድል በማብሰር በትጥቅ ትግሉ መስመር የህዝብን ህልውና በተባበረ ክንድ የማስከበሩ ተግባር ተጠናክሮ እንደሚቀጥልና ለሰማዕታት የሚገባው ክብር ሁሉ እንደሚሰጥም አስታውቋል። በተመሳሳይም በሌላ የድል ብስራት መረጃም ሰኔ 27 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ የ208ኛ ራስ ኮር ደጃፍ አያሌው ብሩ ክፍለ ጦርን ለመደምሰስ የተንቀሳቀሰው ኃይል ቀድሞ በመንቀሳቀስ ደፍጠው የጠበቁት የክፍለ ጦሩ ሰራዊት አባላት ክፉኛ መመታታቸውም ተገልጿል። አይነት የመራው አርበኛ አራገው እንዳለው በኮሩ ዋና ዘመቻ መምሪያ 50 አለቃ አስራት የኮሩ ፖለቲካ መምሪያ ኃላፊ ኢንጂነር ጻድቁ አለልኝ እንዲሁም በክፍለ ጦሩ ዋና አዛዥ አርበኛ ኩብሬ ፊት አውራሪነት የተመራ ውጤታማ ተጋድሎም ተከናውኗል። አሁን በዚህ ሰዓት የኮሩ ሌላኛው የክፍለ ጦር አሃድ የሆነው የሰሜን አምባራስ ክፍለ ጦር ሰራዊት ስምሪት ወስዶ እንቅስቃሴ እያደረገ እንደሚገኝ ነው ከስፍራው ያገኘው መረጃም የሚያሳየው። በሌላው ወሳኝ መረጃ የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ ከ27 በላይ የአገዛዙ ጥምር ጦር ተደመሰሰም። አፋብን ወሎ አማራ ሚኒሊክ ዕዝ 3ኛ አሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ከዋግምራ ብሔረሰብ አስተዳደር ዞን ዳና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ የወጣውን ኃይል በመመከትና ወደ ማጥቃት በመሸጋገር በጠላት ላይ ድል መቀዳጀቱም ተሰምቷል።
ከአምደወር ከተማ በ04 ቀበሌ፣ አርቢ በ010 ቀበሌ አባታ አበውና በ017 ቀበሌ ጭርጉዚ አቅጣጫ የተተለተለ የመጣውን ብልጽግና መራሹ መከላከያም የአምደወር ከተማ አስተዳደር ፖሊሶች እንዲሁም ሰላም አስከባሪ በማለት በሚጠሯቸው ኃይላት ወደ ጭርጉዚው በመሳብና በማስገባት ደፈጣ በመጣል ሰኔ 27 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ውጊያውን በመክፈት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ ነበረበትም ተመልሷል። ወደ ውጊያው የደህና ወረዳ መቀመጫ የሆነችው የአምደወር ከተማ አስተዳደር የፖሊስ ምክትል አዛዥ ኢንስፔክተር አበራ ሞገስን ጨምሮ ከ27 በላይ የአገዛዙ ካድሬዎች ሲደመስሱ ከ23 በላይ የሆኑት ደግሞ ቆስለኛውን ይዘው ኤኬ 47 ክላሽንኮቭ ጨምሮ የ17 ነፍስ ወከፍ መሳሪያ እንዲሁም የ128 ተኳሾችን መማረካቸው ነው የተረጋገጠው። በአሁኑ ሰዓትም በአፋብን ቁጥጥር ስር የምትገኘው የአምደወር ከተማ ሙሉ በሙሉ በሚባል መልኩ መቆጣጠሩንም ይፋ አድርጓል። በሌላ መረጃ ስናቀናም ኢሰመኮ በትግራይ ክልል የወጣው የግዳጅ ወታደራዊ አዋጅ በአስቸኳይ እንዲቆም ጠየቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራቱና ሀሳብን የመግለጽ መብትን የመገደብ ተግባር ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረስ በአፋጣኝ ሊቆሙ እንደሚገባ ማሳሰብም። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይ ህዝብን ህልውና ለመጠበቅ በሚል ሰኔ 17 ቀን 2018 ዓ.ም የግዳጅ ውትድርና ሰነድ አውጥቶ ስራ ላይ መዋሉንም አረጋግጫለሁ ብሏል። ለግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራትና የንብረት መወረስ ይፈረድባቸዋል ሲሉ አትተዋል። ይህንን ተከትሎም የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማናቸውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ስልጣን ተሰጥቷቸዋል ማለቱን ደግሞ ሾላ ቲቪም ከመግለጫው ተመላክቷል። በአብያተ ክርስቲያናት፣ በገበያና በቤት ለቤት አሳ እድሜያቸው ከ18 ዓመት በታች የሆኑ ህጻናት ተፈናቀ ና የአእምሮ ህሙማን በግዳጅ የታፈሱ መሆኑም ተረጋግጧል ይላል። ይህም እንደ ጦር ወንጀል ሊቆጠር የሚችል የጉልበት ብዝበዛ ነው ይላል። በክልሉ አዋሳኝ አካባቢዎች ራያ አፋርን ጨምሮ በታጠቁ ኃይሎች መካከል በተነሱ ግጭቶች የሰው ሕይወት የጠፋ ሲሆን በርካታ ዜጎች ያለ ምግብና መጠለያም ተፈናቅለዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ይህንን ተግባር የፕሪቶሪያን የሰላም ስምምነት የሚጥስና አንጻራዊ ሰላሙን ወደኋላ የሚመለስ በመሆኑ የግዳጅ ውትድርና ሰነዱ ተፈጻሚነት በአስቸኳይ እንዲቆምና የፖለቲካ ልዩነቶችን በሰላማዊ ውይይት ብቻ እንዲፈቱም በጥብቅም አሳስበዋል። በተያያዘ መረጃም የአፋብን ትግል የህወሓትንና ብልጽግናን ውጥረት ኢትዮጵያና የአፍሪካን ቀንድ ወደ ለየለት ቀውስ መጠነ ሰፊ ጦርነት ሊያደርሰው እንደሚችልም ፈረስት ፖስት አፍሪካም ጠቆመም። የአፍሪካ ቀንድ የዲፕሎማሲያዊ ማዕከልና መልእክታቸው ተደርጋ የምትወሰደው ኢትዮጵያ በአሁኑ ወቅት በሀገር ውስጥ በተንቀሳቀሱ ከባድ የውስጥ ጦርነቶችና በቀጠናው እያደረጉ በመጡ ጥረቶች ሳቢያ መላው የአፍሪካ ቀንድ ቀጠና ወደ ለየለት መጠነ ሰፊ ጦርነት ሊሄድ እንደሚችልም እጅግ አደገኛና የማይቀረው የትርምስ መስፋፋት ላይ መውደቋንም ፈርስት ፖስትም አፍሪካም ዘግቧል። ሰሞኑን የወጣው ሁማን ራይትስ ዋች የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅት ሪፖርት እንዳመለከተው ህዝባዊ ወያኔ ሓርነት ትግራይ የክልሉን ስልጣን መልሶ ከተቆጣጠረ በኋላ ያወጣው አዲስ እጅግ የሰራዊት ማሳሰቢያ ህግ ሀገሪቱን ወደ ከፋ ቀውስም ከቷታልም ብሏል። የአዲሱ የህወሓት ህጋዊ ማዕቀፍ በየቤቱ በር በማንኳኳት ባይልና በአስገዳጅ ሁኔታ ሰዎችን ወደ ውትድርና መመልመልን ህጋዊ ያደረገ ሲሆን ከዚህም በላይ ይህንን አዋጅ የተቃወሙ ወይም ፈቃደኛ ያልሆኑ ዜጎችን በከባድ እስራት ቅጣትና በሞት ፍርድ ጭምር የሚቀጣ በመሆኑም በክልሉ የሚገኙ በርካታ ቤተሰቦች ቀጠናውን ጥለው ስደት መፈናቀል ላይ የሚገኛሉም ብሏል። ይህ በእንዲህ እንዳለ የብልጽግናው ቁንጮ አብይ አህመድ በሀገር ውስጥ በጥልቀት ከተነሱትና የአገዛዙን ስልጣን እያናጉ ካሉት የአማራ ፋኖ ብሔራዊ ንቅናቄ ጋር የሚያደርገው ከባድና የማያቋርጥ የውስጥ ጦርነት መቋቋም አቅቶት መበስበስና መፈራረስ አልበቃ ብሎ የሀገሪቱን ውጫዊና ዲፕሎማሲያዊ ግንኙነት በፍጥነት ወደ ከፍታ ደረጃ እያንሸራተተ መሆናቸውንም ዘገባው አመላክቷል። ኢትዮጵያ ከጎረቤት ኤርትራ ጋር የቀይ ባህርን የመቆጣጠር ፍላጎትን ተከትሎ ከሱዳን ጋር ደግሞ አማጽያንን ከጀርባ ትደግፋለች በሚል እንዲሁም ከሶማሊያ ጋር ከሶማሌላንድ ጋር ያደረገችው ወታደራዊና ዲፕሎማሲያዊ ስምምነት ተከትሎ ግንኙነቶቿ ሙሉ በሙሉ በከፍተኛ ሁኔታ ተበላሽቷል። እነዚህ በአንድ ላይ የተገጣጠሙ የሀገር ውስጥ የጦርነት ግንባሮችና ዓለም አቀፍ ዲፕሎማሲያዊ ፍንጣቂዎች አፍሪካ ቀጠና በማይደርስበት ታሪካዊና አሰቃቂ ጦርነት አውሎ ነፋስ ውስጥ ሊከቱትን ስለሚችሉም
አገዛዙ የፈጠረው ይኸው ምስቅልቅል ሀገሪቱን ወደ ፍጹም የጥፋት ገደል እየመራት ይገኛሉ የሚሉ አስተያየቶችም እየተሰነዘሩም ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።